ጀሪና አምነን በአንድ በተኙበት ጊዜ ጀሪንም ሙስጠፋ ጋር ባሳለፈችው ጊዜ እና እንደዚሁም ደግሞ ሙስጠፋ እያስገድዳት የነበረችውን ጊዜ እያስታወሰች መተኛት አልቻለችም። አምነንም ደግሞ ወደኋላ ዞሮ የራሱን ደስታ እየሳቀ በደስታና በሳቅ መተኛት አልቻለም። አምነን እንግዲህ ከቤሪን ጋር ያሳለፈው የሚገርም ውሎና የሚገርም ምሽቱን እያስታወሰ እንቅልፍ ሊወስደው አልቻለም። በመሳቅ በማስታወስ ከዳኑ ጋር ሆነው ከውጭ በሄዱበት ሰዓት እያስታወሰ እሱን ነገር መርሳት አልቻለም። ዳኑ ውሻውን ይዛ በሄደች ሰዓት እና እንደዚሁም ደግሞ ቤሪን ከሱ ጋር ቆማ ባወሩበት ሰዓት ሲደንሱ የነበሩበት ሰዓት ዝናብ እየተመቱ የነበረበትን ሰዓት ያን እያስታወሰ አልጋ ላይ ቁጭ ብለው ዳኑን ሲያጫውቱ የነበረውን ትውስታ እያስታወሰ እንቅልፍ መተኛት አልቻለም። ቤሪንም ደግሞ በዚሁ አጋጣሚ እንቅልፍ ሊወስዳት አልቻለም። ሙስጠፋ ጋር ያንን ጊዜ ስላሳለፈች እንደዛ እያስገደዳት በነበረበት ሰዓት ያለውን ታይም እያስታወሰች መተኛት ወይም እንቅልፍ ሊወስዳት አልቻለም። እንግዲህ የወይዘሮ ዛህራ ጓደኛ የሆነችው ወደ ዶክተሩ ጋር ሂዳ እንዴት እንደሆነች ወይዘሮ ሞርዚና ልትጠይቅ በሄደች ጊዜ ዶክተሩም እማዬ ዝም ብለን ነው እንጂ እኛ የምንለፋው ሴትዮዋ ምንም ለውጥ የለውም ሲላት፣ እሷን በድንጋጤ እንዴት ምን ማለት ነው ልጄ ትለዋለች። እማዬ ሴትዮዋ ቀን በቀን እየጨመረባት እና እየባሰባት ነው የምትሄደው ይላታል። ከዛ እሷም ግራ ተጋባችና እንዴት እንደዛ ይሆናል ልጄ አለችው። እኔ አላውቅም ግን ከቀን በቀን እየባሰባት ነው ትለዋለች። ጀሪም አምነንን ወደ ኋላዋ ዘወር ብላ ታየዋለች። እሱም ዝም ብሎ ያዳምጣል። ግን እያዳመጠ አይኑን እየጨፈነ እያሰበ ያለው ስለ ቤሪን አዋዋል እና ቤሪን ጋር አብሮ በዋለበት ሰዓት ነበረ። ጀሪንም በድንጋጤ እንደዚሁም ደግሞ እሱንም ዙራ ብታየው ምንም ለውጥ የላቸውም። እሱም ዞሮ ሊያቅፋትም አልቻለም። እሷም ደግሞ እያስታወሰች መተኛት አልቻለችም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁኝ። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮዬ እጥር ምጥን ያለ ይሆናል። ስራ ቢዚ አድርጎኝ ሰሞኑን እየለቀኩ አይደለም፣ እየዞርኩም አይደለም፣ ጠፍቻለሁ። ኢንሻአላህ እመጣለሁኝ ብዬ አስባለሁኝ ማለት ነው። ውድ ቤተሰቦቼ ባላህ ፍቃድ ወይዘሮ ሙርዚና አቶ አምነንን እንግዲህ በከባዱ ጎድተዋለች ማለት ነው። አቶ አምነንም እንግዲህ ያለበት ሁኔታ በጣም አስከፊ፣ በጣም ችግር ውስጥ ነው ያለው ማለት ነው። ምክንያቱም ወይዘሮ ሙርዚና እነ ወይዘሮ ሜርሲ ነበር የመሰሏት እና በዛ ሰዓት ዶክተሩ ተረጋጊ፣ እባክሽን ተረጋጊ እያላት አቶ አምነን እንግዲህ ወደ ክላስ እሷን ለማየት ጎራ ብሎ ሲገባ እንግዲህ እሷ ጠብቃና አይታ ወጋችው። በጣም ያሳዝናል። እሱም እንግዲህ ያለበት ሁኔታ በብዛት ደምም ስለፈሰሰው ወደ ሆስፒታል ይወስዱታል። ሆስፒታልም ከሄደ በኋላ እንግዲህ እነ ቤሪን እያለቀሰች እባክህን ንቃ፣ ብቻዬን ለማን ትተኸኝ ነው የምትሄደው? እባክህን እንደዚህማ ማድረግ የለብህም፣ እኔ አላንተ ማን አለኝ ሚስጥረኛዬ እያለች ማልቀስ ጀመረች። ሁሉም እባካችሁን ተረጋጉ፣ እሱ ዶክተሩ እያየው ስለሆነ ተረጋጉና ይሻለዋል አሁን በማለት ዶክተሮቹ ይነግሯቸዋል። አለሱ እንዴት ነው የምሆነው እያለች ወይዘሮ ዛህራ ጸጉሯን እያሻሸችላት ቁጭ ትላለች። ቤሪን አሁን ላይ በጣም ከባድ ሁኔታ ነው ያለችው። ጀሪም ደግሞ ልጅህን ሳታየው ወዴት ነው የምትሄደው? እባክህን ንቃ ውድ ባሌ እያለች እንግዲህ እያስመሰለች ከጎኑ ቁማ ታለቅሳለች። ሁሉም በድንጋጤ ተውጧል። ቤሪንም በጣም አዝናለች። አቶ አምነንም ነቅቶ እስከሚያወድ ድረስ ቸኩለዋል። አምነንም ምን እንደተፈጠረና ምን እንደሆነ ምንም ያወቀው ነገር የለም። እንዴት እንደዚህ እንደሆነ ሴትዮዋም ወይዘሮ ሞርዚና እንዴት ሰው ላይ ጉዳትም እንደምታደርስ ያወቀው ነገር የለም። የመጀመሪያ ጅማሬዋ በአቶ አምነን መሆኑ በጣም ያሳዝናል። እንግዲህ ያው ጤነኛ ብትሆን አቶ አምነንን የምትጎዳ አልነበረችም። ይሄ መወጋትና ይሄ ህመም ለወይዘሮ ቤርሲ ነው ለወይዘሮ ሜርሲ ነበረ መሆን ያለበት። ምክንያቱም
እሷ ይሄ ሁሉ የዚህ ተንኮል ጠንሳሽ እና የዚህ ሁሉ መንስኤ እሷ ስለሆነች ማለት ነው። አንዳንድ ጊዜ ክፉ ሰዎች ቢዘገይም የማይያዙ ችግር በእነሱ ላይ የማይመጣባቸው እንደዚሁም ደግሞ ችግርን የማያዩ ይመስላቸዋል። ግን አንድ ቀን ትዕግስት ታግሶ ሆነ ሰዓት ላይ እጃቸው ላይ ይጥላቸዋል። እነዛ ሰዎች በስተመጨረሻ ከደስታም በኋላ ወደ ሀዘን ይመለሳሉ። በጣም ያዝናሉ፣ በጣም ይቆጫሉ። ያሉበት ሁኔታም በጣም ከባድ ይሆናል ለማለት ነው። ግን በሰው ላይ ተንኮልን ሲያስቡና በሰው ላይ ክፋትን ሲያስቡ ይሄ ችግር በራሴ ላይ ይመጣል ብለው ስለማያስቡ ነው ማለት ነው። እንግዲህ አቶ አምናን ያለበት ሁኔታ በጣም ከባድ ነው። ይሄ የሆነው ደግሞ እንግዲህ እሷን መርዘው እሷን አሳብደው ሰውን እንድትጨርስላቸው ስለፈለጉ ነው። እሷም ራሷን እንድትስት ራሷን እሷ እንደዚህ በሆነችበት ሰዓት እነሱ ማሳካት ያለባቸው የራሳቸው ጉዳይ ስላለ እዛ ላይ መጠመድ ስለፈለጉ ብቻ ነው። ግን በዚህ መሀል ደግሞ እህቱም እንግዲህ ዳኑ እባክህን ወንድሜ ለምን አትነቃም? ንቃ እያለች እንግዲህ በጣም አዝናለች። እናቴን አጣሁኝ፣ አሁን ደግሞ መልሼ ወንድሜን ማጣት አልፈልግም እያለች አዘነች። እነ ወይዘሮ ዛህራ እንግዲህ እባካችሁን እናንተ ተረጋጉ እያለች ወይዘሮ ዛህራ ልጆቹንም በመያዝም ልጆቹም ማልቀስ ጀመሩ። እንግዲህ ወይዘሮ ሞርዚና በር ውስጥ ተዘግቶባት ምንም አይነት ምግብ እንዳትሰጥና ማንም ሰው ወደዛ እንዳይገባ ቅጣት ይሰጣታል። ግን ደግሞ እሷ ታማ እንጂ አውቅ አይደለም እንደዚህ ያደረገችው ማለት ነው። ስለዚህ ባትታመም ኖሮ ሰው ላይ ክፋት አታደርግም ነበር። እንግዲህ ቃልም በመጣ ሰዓት ምንድን ነው? ምን ተፈጥሮ ነው? ምን ሆናችሁ ነው? እንዴት እንደዚህ ሊሆን ቻለ? በማለት በድንጋጤ እንደተፈጠረ ሲጠይቀው ዶክተሩ የሞርዚና ዶክተር እንደዚህ ነበረ እሱ ሊጠይቃት አቶ አምናን ወደ ክላስ ሲገባ እሷ በፍጥነትና እንደዚሁም ደግሞ ቢላዋ ማን እንደሰጣት የት እንዳገኘችው አናውቅም፣ ግን ብድግ አድርጋ ወጋችው በማለት ይነግረዋል ለማለት ነው። እሱም በጣም ይደነግጣል። እሷስ እንዴት ነው የሆነችው እንደዚህ በማለት ግራ ይጋባሉ። ወይዘሮ ሞርዚና ላይ በቀን በቀን ምግቧ ላይ እየሰጧት ስለሆነ ምንም አይነት ለውጥም ሆነ ምንም አይነት መፍትሄ አልተገኘም። ምክንያቱም ወይዘሮ ሞርዚና ምግቡን ቀን በቀን መድኃኒት እያደረጉ ስለሆነ የሚሰጧት ማለት ነው። እነዚህ ክፉዎች መቼም ክፉ ሰው አንድ ቀን መውደቂያው አያምርም ማለት ነው። እንግዲህ መጨረሻው ላይ ወይዘሮ ሜርሲ ያዘነች አስመስላ ምን ሆና ነው የወንድሜ ልጅ እንዴት እንደዚህ ሆንክ? ይቺ የማትረባ ሴትዮ እኛ እሷን እናሳብዳለን ብለን አንተ ላይ ጥቃት አደረገች በማለት እንግዲህ ታዝናለች። ያዘነች አስመስላ ማለት ነው። እንግዲህ አብራት የመድኃኒት የምትሰጠው ተንከሲሷ ድሮውንም መጀመሪያ የዚህን ቤት ሰዎች ጨርሼ መጨረስ አለብኝ፣ እጨርሳቸዋለሁ እየተራ ማለት እንግዲህ በራሷ ማውረድ ጀመረች። ሙስጠፋ እንዴት እንደዚህ ሊሆን ቻለ ንገሪኝ እስኪ በማለት እሷን ላይ ሲገባ ነው እንደዚህ የሆነው በማለት ታስረዳዋለች። እንግዲህ ውድ ቤተሰቦቼ አንዳንድ ጊዜ ክፉን ነገር ለሰው ላይ ስታስቡ አንድ ቀን ደግሞ በእናንተ ክፉ ነገር እንደሚመጣ ማሰብ አለባችሁ። መቼም ክፉ ሰው ክፉ እንደሆነ አይዘልቅም። አንድ ቀን መጋለጡና መዋረዱ ስለማይቀር ማለት ነው። እና ከክፉ ሰው አላህ ይጠብቀን ነው የሚባለው። ውድ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። ለምትወዱኝ ሁሉ ወዳችኋለሁኝ። ለነበረን ቆይታ አመሰግናለሁ። ባይ ባይ።